በዓለም የተለያዩ አህጉራት ላይ የሚገኙ ኢትዮጵያውያን አሉ እንበል። እነዚህ ኢትዮጵያውያን ለተለያዩ ምክንያቶች ለቤተሰቦቻቸው፣ ለጓደኞቻቸው፣ የድሮ የሥራ ባልደረቦቻቸውን ለተለያዩ ምክንያቶች ገንዘብ መላክ ይፈልጋሉ። ይህን ውጭ ምንዛሪ በምን መልኩ ሊልኩት ይችላሉ? ምንንስ መሰረት አድርገው ያሉትን አማራጮች ይመርጣሉ? ሶስት አማራጮቻቸውን እንመልከት። አሁን ባለንበት እንደ አውሮፓውያን አቆጣጠር 2026 እንያዝና ሶስት አማራጭ አሉ እንበል። የተለያዩ አይነት መንገዶች ቢኖሩ አንደኛው መደበኛ የሆነ የባንክ ትራንስፈር ወይም የባንክ ዝውውር ማድረግ ነው። ሁለተኛ የቴክ መሰረትን ያደረገ መኒ ትራንስፈር ኦፐሬተርስ የሚባሉ ወይም ኤምቲኦ የሚባሉት የገንዘብ ዝውውር የሚያደርጉ፣ ከዛ በኋላ ደግሞ ዋናው የጎንዮሽ ወይም የፓራሌል ገበያ ዋና አንቀሳቃሾች የሆኑትን ሐዋላዎችን መጠቀም ይችላሉ። እነዚህን ታዲያ መሰረት የሚያደርጉት ምን ነው? አንደኛ ኮስትን ወይም ወጪን፣ ከዛ ፍጥነትን ስፒድ፣ ከዛ ደግሞ ሴኩሪቲ ወይ ደህንነትን፣ በመጨረሻው ደግሞ ኮንቪኒየንስ ወይም አመቺነትን ነው። እነዚህን አራት ነገሮች መሰረት ያደረጉና ሶስት አማራጭ መንገዶች ይኖሯቸዋል። ይህንን ብቻ አይደለም ግን ማሰብ ያለብን። አሁን ባለንበት ሰዓት ሳይሆን 5 ዓመት ወደ ኋላ ብንሄድስ 2021 እንደ አውሮፓውያን አቆጣጠር ላይ አንድ ኢትዮጵያዊ የሆነ ሀገር ላይ ነው እንበል፣ ገንዘብ መላክ ፈለገ። ያለው አማራጭ አሁን እንዳለው አማራጭ ነው? በፍጹም ሊሆን አይችልም። ምክንያቱም እንግዲህ በዛ ሰዓት የነበረው የሐዋላ ልዩነት ብቻ ሳይሆን ሐዋላ የሚሰጠው ዋጋ በጣም ከፍ ይላል። ሴኩሪቲ አንጻር ብቻ ሳይሆን ደግሞ አመቺነቱም ቤት ለቤት ወይንም አቅራቢያው ላይ ያለውን ሰው በማግኘት ገንዘቡን ሊቀበል ይችላል። ባንክ ቢልክ ደግሞ ያለውስ በጣም ወጪው ከፍ ይላል። የሚገኘው ገንዘብ ግን ወይም ኢትዮጵያ ውስጥ ያለ ሰው የሚቀበለው የብር መጠን ከዶላር እኩሌታው ጋር በጣም ልዩነት ነበረው። ታዲያ ይህንን ነገር ስንመለከት 2021 እና 2026ን እንደ ነጥቦች ልንይዛቸው እንችላለን እንጂ ከ2 ዓመት በፊት የተደረገው ትልቁ በማክሮ ኢኮኖሚ ማሻሻያ እንደ አንድ መሰረታዊ ፒለር ወይም አምድ ሊሆን የቻለው ፍሎቲንግ ከረንሲ ኤክስቼንጅ ሬታችንን ማድረጋችን ነው። ይሄም እንግዲህ በተለያዩ ፖሊሲዎች ተደግፎ አንድ የኢትዮጵያ ብር ተወዳዳሪነቱ ከዶላር ጋር ሲመነዘር ምን ያህል እንደሆነ ለማሻሻል የተደረጉ ብዙ ፖሊሲ ለውጦች አሉ። ከዚህም ጎን ለጎን ደግሞ ያለውን ዶላር በበቂ ሁኔታ ዝውውር እንዲኖር ዲማንዱ ወይም ፍላጎቱ በመውደቁ ያለው ፓራሌልና መደበኛ የሆነው የገበያ ዋጋ ተመጣጣኝ እንዲሆን ለማድረግ ነው። በዛሬው ሃሽታግ ሽቀላ እንግዲህ ሀያት ሬጀንሲ ላይ የደስታ ፔይ ሬሚተንስ አገልግሎት ላይ የተለያዩ አይነት ለየት ያለ አገልግሎት እንሰጣለን ብለውናል። ስለዚህ እስቲ እሱን እናያለን። ምንስ አገልግሎት አለው? ከዛም በፊት ግን የኢትዮጵያ የሐዋላ ዝውውርን በለው ወይም የዓለም አቀፍ የገንዘብ ዝውውር ምንንስ መሰረት ያደርጋል? እየተደረጉ ያሉት ለውጦች ምን ያህል መሰረታዊ የሆኑ ለውጦችን ለማምጣት አመቺነትን፣ ፍጥነትን፣ ዋጋ አንጻር ምን ስራዎች እየተሰሩ ነው? አብራችሁን ቆዩ። ከኢትዮጵያ ውጭ ያሉ ገንዘቦች ወደ ኢትዮጵያ እንዴት እንደሚገቡ ብንመለከት ወደ ኋላ ስናይ የመደበኛና ኢመደበኛ ያልሆኑ ዘርፎች ብለን በቀላሉ ልለያቸው እንችላለን። በባንኮች ቀጥታ ተልከው ከዛ በኋላ በስዊፍት ቴክኖሎጂ ዌስተርን ዩኒየን እንችላለን፣ ማኒግራም፣ ዳሃብሺል የተለያዩ አይነት እነዛ ያን አገልግሎት የሚሰጡ ድርጅቶችን ተጠቅሞ የተለያዩ ውጭ ሀገር ያሉ ኢትዮጵያውያን ኢትዮጵያ ላሉ ዘመዶቻቸው፣ ጓደኞቻቸው ገንዘብ ሊልኩ ይችላሉ። ይሄ ግን ዘመናዊ መንገድ ያስፈልገው ነበረ። ምክንያቱም አንደኛ በባንክ የሬት ልንለው እንችላለን ወይም የባንክ የመመንዘሪያ መጠን ጎንዮሽ ወይንም ኢመደባዊ ከሆነው ፓራሌል ከሆነ ከጥቁር ገበያ ጋር በጣም ትልቅ ልዩነት ስላለው ነው። ሆኖም ግን እንደዚህ ስንል ቀለል አድርገን እንዳናየው ኢመደበኛ ብቻ ሳይሆን በጣም ህገወጥ የሆነ የጥቁር ገበያ ሬት ስለሆነ፣ ሆኖም ግን ሰው ያ የተሻለ ገንዘብ ያመጣልኛል፣ ከዛም ደግሞ ጎን ለጎን በጣም ፈጣን ነው፣ ለባንክ ከባንክ እስኪደረግ ድረስ ራሱ ጊዜ ይፈጅብኛል። ከዛ ደግሞ ከሁሉም እና በሶስተኛ አንደኛ የሚነሳው አንድ ሰው ፕሮፐር የሆነ የመኖሪያ ወረቀት ወይንም ትክክለኛ የሆነ የመኖሪያ ወረቀት የሌላቸው በርካታ ኢትዮጵያውያን ውጭ ሀገር ላይ ስለሚኖሩ የባንክ መረጃም የባንክ አካውንትም ላይኖራቸው ይችላል። ለይህንን ይጠቀሙ ነበረ። ሆኖም ከዚህ ጋር ቀስ በቀስ በጊዜ መለወጥም የመጡ ለውጦችን እንመልከት። ታዲያ ቁጥሮችን ስናይ ድሮ እስከ 80% የሚሆነው ወደ ኢትዮጵያ የሚገባው የውጭ ምንዛሪ ፓራሌል በምንለው ወይም ኢመደበኛ በሆነው የጥቁር ገበያ ነበረ። ይሄም ደግሞ ምንድነው ሪስኩ ብንል አንደኛ ወደ ሀገር ውስጥ የሚገባውን ትልቅ የሆነ የውጭ ምንዛሪ መጠን ይቀንሳል።
ከዛም ደግሞ አንዳንዴ የደህንነት ጥያቄዎች ይነሳበታል። እንደ ሰውም ደግሞ እንደ ግለሰብም ስናደርግ የተሻለ እንዴት ነው ኮንቪኒየንስ ወይ አመቺነትም ላይኖረው ይችላል። ስለዚህ ኢመደበኛ የሆነው የገንዘብ ዝውውር መንገዶች እንደዚህ በሰፊው መቀመጡ ምን አይነት ችግሮች ሊያመጣ ይችላል? አንደኛ ወደ ኢትዮጵያ ሊገባ የሚችለውን የውጭ ምንዛሪ መጠን ይቀንሳል። ከዛም ደግሞ የሞኔታሪ ፖሊሲዎችን ኮምፕሮማይዝ ወይም ችግር ውስጥ ይከታል። ከዛም ደግሞ የበለጠ ትልቁ ችግር ስማግሊንግ ወይም ህገወጥ ዝውውርን በጣም የሚያበረታታ ወይንም ተመራጭ የሆነ መንገድ ይሆናል። ታዲያ እነዚህን ችግሮች ተከትሎ በተለያዩ ጊዜያቶች ኢትዮጵያ መንግስት እያደረገ የነበረው የማክሮ ኢኮኖሚክ ማሻሻያዎች አሉ። አንደኛ የኢትዮጵያ ውስጥ ያለውን የውጭ ምንዛሪ ፍላጎት በደንብ ሙሉ ለሙሉ ባይቻል እንኳን በተሻለ መንገድ ለማቅረብ ወይንም ሰፕላይ ለማድረግ ከዛም ደግሞ ጎን ለጎን ግለሰቦች ሙሉ ለሙሉ የሰሩበትን እዚህ ሀገር ላይ እየሰሩ ያሉትን የውጭ ምንዛሪ ማውጣት እንዲችሉ ከዛም ደግሞ ከቅርብ ጊዜ ወዲህ ደግሞ በግለሰብ ደረጃ $3,000 የሚሆነውን ለትምህርት ለሕክምናና ሌላ ፐርፐዞች ለቤተሰቦቻቸው መስጠት እንዲችሉ እናም ደግሞ ሚኒመም የሆነው ወይንም አነስተኛ የሆነውን $100 ሪኳየርመንት ወይ ቅድመ ሁኔታ ማንሳት ነው። ይሄ ሁሉ እንግዲህ የሆነው በጣም በተለያዩ አይነት ጊዜያቶች ለረጅም ጊዜ የብሔራዊ ባንክና የተለያዩ አይነት የገንዘብ ሚኒስቴር እና የመንግስት አካላት አንድ ላይ በመሆን እየተደረገ ያለውን የማክሮ ኢኮኖሚክ ማሻሻያዎች ተከትሎ ነው። ታዲያ ይሄ ምን አይነት ነገሮችን ከፍቷል ቢባል አንደኛ ኢትዮጵያ ውስጥ ራሱ በሬሚተንስ ወይም ወደ በህጋዊ መደበኛ የሆነ መንገድ የሚገባውን የውጭ ምንዛሪ በጣም እንዲጨምር ከዛም ደግሞ 4 ቢሊዮን ተጀምሮ በአንድ ዓመት ውስጥ $4 ቢሊዮን ሬሚተንስ የነበረውን እስከ ባለፈው ዓመት እንግዲህ $8 ቢሊዮን እንዲደርስ አድርጓል። ይሄም እጥፍ ማለት ነው። በጣም ትልቅ ለውጦች ነው በዚህ 2 ዓመት ውስጥ እየተደረጉ ያሉት ማለት ነው። 2024 እንደመነሻ ነጥብ አድርገን አንስተን ወደዚህ ስንመጣ ደግሞ አሁን ያሉት ትልልቅ መሰረተ ልማቶችን በላቸው የማክሮ ኢኮኖሚክ ማሻሻያዎችን ተከትሎ በርካታ ኢትዮጵያውያን ወደ ኢትዮጵያ የሚልኩትን የውጭ ምንዛሪ አሁን ዛሬ እንግዲህ እንደምናየው የደስታ ኦፊሻዊ መጀመሪያ ሁነት ላይ ይገኛለሁ በሀያት ሬጀንሲ። እነዚህ ነገሮች ላይ መመልከት እንደምንችለው ትልልቅ ለውጦች ከመደረጋቸው አንጻር ያንን 4 ቢሊዮን አድርጎ ከዛ 8 ቢሊዮን እንዲያውም እስከ 10 ቢሊዮን ፕሮጀክትድ የሆነ ወይንም የግምት የተቀመጠ የውጭ ምንዛሬ ወደ ኢትዮጵያ ውስጥ ለማስገባት ታቅዶ እየተሰራ ነው። ደስታ አስተማማኝ የሆነ ዘመናዊ፣ ታማኝ፣ ፈጣን ተደራሽነት ያለው የክሮስ ቦርደር ወይም ድንበር ዘላይ የገንዘብ ማስተላለፊያ መንገድ ነው። አንዱ ለየት የሚያደርገው ደስታን መላክ የሚቻለው አማውንት $5 እስከ $1 ሚሊዮን ድረስ ነው። ይህም ባንክ ቱ ባንክ ትራንስፈር ስለሚጨምር ማለት ነው። አንድ ሰው ዩኤስ ሆኖ እዚህ ኢንቨስት ማድረግ ከፈለገ ኢንቨስት ማድረግ ይችላል። ቤት መግዛት ይችላል። ፋሚሊዎችን ሳፖርት ማድረግ ይችላል። ለትምህርት ቤት መክፈል ይችላል። እዚህም ሲመጣ ለሚጠቀምበት ነገር መክፈል ይችላል። ስለዚህ ጀስት ማስተላለፊያ ብቻ አይደለም፣ ከዚያም በላይ ነው። የደስታ ቲም እንዲህ አይነት ጠንካራ ሀሳብ ነው ይዞ የመጣው። በጣም ደስ ብሎኛል። እንግዲህ እንዳነሳችሁት ከሆነ ብዙ ለውጥ የሚያመጣ ሰፊ የሆነ ውጤት የምናይበት ስራ ነው ብዬ ነው የወሰድኩት። ቅድም ኤክሳይት ያደረጋችሁን የቴክኖሎጂ ሰዎች በተግባር ነው እንግዲህ የምንፈትናችሁ ማለት ነው። ሜዳውም ፈረሱም ይሄው ነው። ወደ ስራ ግቡ። ግን የሄዳችሁበት ርቀት ተላልቅ ማለፍ አልፈልግም። እንዳነሳችሁት ከ100 ሀገር በላይ ፕራክቲካል የሆኑ ቻሌንጆች አሉ። ከአንዳንድ ሀገር መላክ የሚቸገሩ አሉ። የኮምፕላያንስ ኢሹ አለ። ይህንን የሚፈታ እና በጣም የታሰበበት ሶሉሽን ይዛችሁ ስለቀረባችሁ በጣም ማመስገን እፈልጋለሁ። ኢትዮጵያ ውስጥ የተለያዩ አይነት የፊንቴክ መተግበሪያዎች በዝተዋል። አንድ ሀገር ብቻ ወደ ሌላ ሀገር ገንዘብ ማስተላለፍ ብቻ ሳይሆን ሀገር ውስጥ ያሉ ክፍያዎቻችን፣ የግብይት ስርዓቶቻችንን ለማዘመን ብዙ ስራዎች ይሰራሉ። ዛሬ በሀያት ሬጀንሲ ደግሞ የሚገኘው የደስታን መተግበሪያ ሎንች ወይንም ኦፊሻዊ መጀመሪያ ልበለው አይደለ? መጀመሪያ እስቲ እንኳን ደስ አሎት ልበል ውይይቴን ከመጀመሪያ በፊት። እሺ፣ ሬሚታንስ ሲባል እንግዲህ ከውጭ ሀገር የሚመጣን ገንዘብ ወደ ኢትዮጵያውያን አመተን ከዛ ደግሞ ያለውን የተለያዩ አይነት ግብይቶችን የምንፈጽምበትን ነገር 4 ነገሮች ነው እንግዲህ ሳነብ ሪሰርች ሳደርግ። የመጀመሪያ እንግዲህ ወጪ ወይ ኮስቱን ነው። ከዛ ፍጥነቱን ነው። ሶስተኛ ደህንነት ወይ ሴኩሪቲ ነው። አራተኛ ደግሞ ምቹነትን ኮንቪኒየንስ አመቺነትን። እስቲ ደስታን በእነዚህ 4 መሰረታዊ መስፈርቶች ብናየው ሌሎች ገበያ ውስጥ ካሉ መተግበሪያዎች በምን ይለያል? በመጀመሪያ ደረጃ ጀስት ሪሚታንስ ብቻ ሳይሆን ዋናው ገንዘብ ከውጭ ወደ ሀገር ውስጥ እንዲገባ ማድረግ ነው።
ነገር ግን በዋናነት ሌላው ትልቁ አሁን አገልግሎት ይኖራል ብለን የምንገምተው እና የመጀመሪያው የሚሆነው እዚህ ያሉ የፍሪላንሰሮች የዲጂታል ወርከሮች ውጭ ሀገር ስራ ይሰራሉ፣ መስራት ይችላሉ። ሲሰሩ የሚያገኙትን ገንዘብ ግን መቀበልና ወደዚህ ማምጣት መቻል በጣም አስቸጋሪው ስራ ነው። ስለዚህ ስራ ማግኘቱ አስቸጋሪ ነው፣ ግን በጣም አስቸጋሪው አይደለም። ስራ ከተገኘ በኋላ ወደዚህ ክፍያውን ማምጣቱ በጣም አስቸጋሪ ነው። ያም ስለሆነ አንዳንዱ ስራ ፍለጋም ላይሄድ ይችላል። ስለዚህ እነሱም ክፍያቸውን ተቀብለው ወደ አገር ውስጥ የሚያስገቡበት በቀጥታ ወደ አገር ውስጥ የሚያስገቡበት ግን ያንን በሚያስገቡበት ጊዜ አንደኛ በፍጥነት እና በቀላሉ መንገድ መቀበል፣ ሁለተኛ ከተቀበሉ በኋላ በአስተማማኝነት ሁኔታ በፍጥነት እዚህ እንዲደርስ ማድረግ፣ ሶስተኛ ይህም በሚደረግበት ጊዜ በአገር ውስጥም ኢትዮጵያም ከገባ በኋላ ተደራሽነቱ ሰፊ እንዲሆን በላኪውም በኩል በተለያየ መንገድ መላክ እንዲችል። ስለዚህ ማንኛውም ውጭ የሚኖር ኢትዮጵያዊ በየትኛውም ዓለም የሚኖር ኢትዮጵያዊ ወይም ትውልደ ኢትዮጵያ ወይም ሌላም ሰው ሊሆን ይችላል ወደ ኢትዮጵያ ላለ ሰው ገንዘብ መላክ በሚፈልግበት ጊዜ ለማንኛውም ኢትዮጵያዊ ገንዘብ መላክ እንዲችል ዋናው መርሃችን እሱ ነው። ስለዚህ ከግለሰብ ከቢዝነስም አለበት። ግን ከማንኛውም የግለሰቡን ብንወስደው ማንኛውም ሰው የትም ሀገር የሚኖር ማንኛውም ሰው ኢትዮጵያ ላለ ማንኛውም ሰው ገንዘብ መላክ የሚያስችለውን ፕላትፎርም ለመስራት ነው። ይሄ ዓላማው ሲሆን እዚያ ኦልሞስት ወደዚያ እየደረስን ነው። የትም ሀገር ያለ ባንልም እንኳን ኦልሞስት ብዙ ሀገሮችን ከበር እናደርጋለን። ምን ያህል ሀገር ደርሳቸዋል? ከ101 ሀገር በላይ ሰፖርት እናደርጋለን። እየጨመረ ነው የሚሄደው። አንዳንዱ ሬጉላቶሪ ኮምፕላያንስ የሚከለክለናል። አንዳንድ ሀገሮች እኛም የምንሰራው በደስታም የአሜሪካ ካምፓኒ ስለሆነ የአሜሪካን ሕግ ስለሚከተል ከተወሰኑ ሀገሮች ገንዘብ ማስተላለፍ ክልክል ነው፣ አናደርገውም። ስለዚህ እነሱ የተከለከሉ ሀገሮች አሉ። ያልተከለከሉ ስክሩቲኒያቸው ይበዛል። ለእነሱ KYC ብቻ ትንሽ ጠጠር ይላል እንጂ ይችላሉ። ሌላው ማንኛውም በቀላሉ መላክ ይችላል። ስለዚህ ከማንኛውም ሀገር ከማንኛውም ቦታ ስቲል የተከለከሉት አሉ፣ ትንሽ ናቸው። ግን ወደ ኢትዮጵያ መላክ እንዲቻል ነው። ወደ ኢትዮጵያ የሚሉት ሀገሮች በአብዛኛው ግን በዚህ ከቨርድ ናቸው። በተለይ GCC፣ US፣ ዩሮፕ፣ ሳውዝ አፍሪካ እነዚህ በሙሉ መላክ ይችላሉ። እስቲ አብዛኛውን ጊዜ ሬት ይነሳል ወይንም ኮስት መጀመሪያ ያነሷት ፒላር ስላለች ስለ ኮስት እናወራና ኤክስቼንጅ ሬት ላይ ቅድምም ሲናገሩ ነበር ንግግሮት ላይ ሬቱ አንዳንዴ ፊት ለፊት አይቀመጥም። ምን ያህል ኮሚሽን እንደሚወስድ የመተግበሪያዊ ይሁን ኮሚሽኑ አይታወቅም። የደስታን እስቲ ቢያስረዱን ምን አይነት ኤክስፒሪየንሱ ምን ይሆናል? አሁን እኔ አንድ መላክ ቢፈልግ ወይንም ብቀበል በመጀመሪያ ደረጃ ቀጥታ ከኮመርሻል ባንክ ጋር ያገኘነውን ሬት ፊት ለፊት ነው የምናሳየው ሳንቀይር። የራሳችንንም ፊት ለፊት ነው የምናሳየው። ስለዚህ እሱ ትራንስፓረንት ነው። አንደኛ ከኤፍኤክስ ምንም አይነት ማርጂን አንወስድም። የተቀበልነውን ቀጥታ ነው አፕላይ የምናደርገው። አንዳንዶቹ ያንን ነው የሚያደርጉት። ስለዚህ ያገኘነውን የኤፍኤክስ ሬት ከኮመርሻል ባንክ ወይም ለወደፊት ከሌሎችን ባንኮች ከመጡ ከእነሱ ያገኘነውን ሬት ቀጥታ ነው የምናሳየው። ከዛ ደግሞ የእኛን ትንሽ ነሽ ፊዋ፣ ያችን ትንሽ እንደዚሁ ቀጥታ ነው የምናሳየው። ስለዚህ ግልጽነት አስፈላጊ ነው። ስለዚህ ይሄ ደግሞ ለላኪው ኮንፊደንስ ይሰጣል። ስለዚህ እሱ በዋናነት ለእኛ መሰረት ነው። እሱን ቀጥታ ነው የምናሳየው። ስለዚህ አንድ ሰው ይሄን ያህል መላክ እፈልጋለሁ ሲል ይሄን ያህል ብሎ ነው ይደርስልሃል፣ ይሄን ያህል ደግሞ ኮስት ከፍላለህ ብለን እዛው ነው የምናሳየው ከመሄዱ በፊት። የእናንተ ኮሚሽን በብር ነው እንጂ የሚወሰደው በፎረን ከረንሲ አይሆንም ነው ከላኪው ስለሆነ። ምክንያቱም የሚልከው ሰው የተላከው ገንዘብ ላይ እንዲቀነስ ስለማይፈልግ እዛ ላይ ነው የሚያደርገው። የንግድ ባንክን የተለያዩ አይነት ባንኮችስ አሰራር ሬጉላተሪ አሁን እየተደረጉ ያሉ ኢምፕሩቭመንቶች አሉ። በማክሮ ኢኮኖሚክ ሪፎርምም ቅድም ክቡር ዶክተር ኢዮብም እየተናገሩት ነበረ። ይሄ this is the right time ብዬ አምናለሁ እኔም። እናንተስ በምን መልኩ ነው አሁን ይሄ እየተደረገ ያለው ለውጥ ፎረን ከረንሲ ላይ እየተደረገ ያለው ለቀቅ ያለው የግብይት ስርዓት በምን መልኩ ይጠቅመዋል? አሁን የኛ ምንድነው አንደኛው በተለይ የሬጉላተሪ ፍሬምወርክ ሲወጣ ትልቁ ኢመደባዊ የሆነው የልውውጥ ወደ መደባዊ መንገድ እንዲመጣ ማድረግ ነው እና የዚህም ዋና አገልግሎት እሱ ነው። የመደባዊ የሆነው የፎሬን ኤክስቼንጅ ሪሚታንስ ወደ መደባዊ
የሪሚታንስ እንዲገባ ነው እና እንደዛ እንዲገባ ሰውን ወደዚያ የሚልከውን ነገር መንገድ ማሳጣት ነው። አንዱ ሰው እንዲያውቀው ማድረግ ነው። ሁለተኛው አጌን ኮስቱን ትልቅ አለማድረግና ቀጥታ የተገኘው ፎሬን ኤፍኤክስ ሬት ለካስተመሩ እንዲሄድ ማድረግ ነው። ሌላው ፈጣን እንዲሆን ማድረግ ነው። አስተማማኝ እንዲሆን ማድረግ ነው። ምክንያቱም በህገወጥ መንገድ የሚመጣው ችግር አጋጥሞት ምንም ላይደርስም ይችላል። ስለዚህ ከሬትም አንጻር ወደዚያ የተጠጋ እንዲሆን ያስፈልጋል። እሱ የፖሊሲም ድጋፍ ይፈልጋል። እሱ ግን በእኛም በኩል ደግሞ የምናስከፍለውን ቻርጅ ዝቅ ማድረግ ያስፈልጋል። እሱ ላይ ያተኮረ ነው ያደርጋል። እስቲ አሁን ዛሬ ነው የተጀመረው። እርግጠኛ ለበዓል በደንብ ይኖራል ብዬ አስባለሁ። የበዓል ሰሞን ስለሆነ በደንብ ይኖራል። ምን ያስቀመጣችሁት እንደው እንደ ፕሮጀክትድ ቢባል ትራንዛክሽን ቮሊዩም አለ? ስፔሲፊካሊ ያስቀመጥነው የለም፣ ግን የተወሰኑ ዴታ ፖይንቶች ልሰጥ እችላለሁ። መጀመሪያ ስራ የነበረው ከዚህም ትንሽ ቀደም ብለን ላውንች ለማድረግ ነበረ። ለአመት በዓሉ ስንል ለአመት በዓሉ ደርሷል፣ ግን በትንሽ ቀደም ቢል ኖሮ ጥሩ ነበረ። ምክንያቱም ሰው ቶሎ ብሎ ልኮ የሚፈልገውን ነገር ማድረግ ይችላል። ነገር ግን ስቲል የተወሰነ ነገር ይኖራል ብለን ገምታለን። ቀጥታ ወደ ኢትዮጵያ የሚመጣው ሪሚታንሲ በዚህ ዓመት ከ10 ቢሊዮን ዶላር ይበልጣል ብሎ ነው የሚገመተው። የመንግስትም ያስቀመጠው 8.9 ቢሊዮን ነው። 8.9 ቢሊዮን ባለፈው ዓመት ነው ጠቅላላ የመጣው። በዚህ ዓመት ወደ 10 ቢሊዮን ይደርስ ይገባል ብለን ገምታለን። ፕሮጀክት ስታደርገው በፊት የመጣበትን እድገት ፕሮጀክት ስታደርገው ወደዛ ይሄዳል። ስለዚህ ወደ 10 ቢሊዮን ከሚደርሰው ውስጥ ኢመደባዊው እንደገና ከግማሽ በላዩ ወደዚያ ነው። እሱን ወደዚህ ማምጣት ያስፈልጋል። የዚህ ሰርቪስ አንዱ ሰው ካላወቀው አይጠቀምትም፣ እንዲያውቀው ማድረግ ያስፈልጋል። እሱ ትንሽ ጊዜ ይወስዳል፣ ግን ፖቴንሻል ማርኬቱ ግን ትልቅ ነው። ይህም ብዬ አፌን ሞልቼ ለመናገር ይከብዳል። ኢንፍራስትራክቸራችን ግን ስናዘጋጅ በቀላሉ ስኬል የሚያደርግ ማንኛውም አይነት ቮሊዩም ሳፖርት ሊያደርግ የሚችል አድርገን ያሰገሰራል። እንደዛ አንዳንዴ እንዲህ ኦንላይን ፕላትፎርሞች ላይ አንዳንዴ ዲበግም ሳይሆን አንዳንዴ ይበዛና የመቻል አቅም ላይኖረው ይችላል ከሚለው አንጻር ነው። ከእሱ አንጻር የቲሙም ያለው ኤክስፔሪየንስ ስኬል አፕ የሚያደርግ ሲስተም መስራት ላይ ስለሆነ ብዙም ችግር የለውም። ጀስት ሲስተሙን ስኬል አፕ ማድረግ ነው። ማሲቭሊ ስኬሌብል ሲስተምስ የሚባሉ መስሪያ ሲስተም ላይ ነው የተመሰረተ አሰራር ስለሆነ እሱ ችግር አይኖረውም። እስቲ አብዛኛውን ጊዜ ስኬፕቲሲዝም የሚነሳበት ያለው ጥያቄ እንዴት ነው ተደራሽነት ወይም ላስት ማይል ኢንክሉዥን ላይኖረው ይችላል እንዲህ አይነት ነገር የሚል ነገር አለ። ያው አብዛኛውን ጊዜ ኢትዮጵያ ውስጥ ያለው ነገር ከ65 እስከ 80 የሚሆነው የሐዋላውም እንደ ህገወጥ ከመሆኑም አንጻር እንደ አማራጭ ሰው የሚወስደው ገጠሪቷ ላይ ላሉ ሰዎች እንደዚህ ተደራሽነቱን ለላስት ማይል ኢንክሉዥን ለማድረግ ነው። እስቲ እናንተ በዛ በኩል የምትሰሩት ስራ ይኖራል? የላስት ማይል ኢንክሉዥኑ እኛ ሙሉ በሙሉ ዲጂታል ነው። ስለዚህ የምናደርገው ምንድነው? አንደኛ የሞባይል መኒ እየሰፋ መጥቷል። ስለዚህ በዛ አማካኝነት ተደራሽነት አለው። ስለዚህ በሞባይል መኒ ባንክ አካውንት ላለው ኦፍ ኮርስ በባንክ አካውንት ይደርሳል። ባንክ አካውንት ላይ የለውም፣ ኢቭን ሞባይል መኒ ላይ የለውም። ፕሮባብሊ ሱፐር አፖች ጋር ያለውን ኢንቴግሬሽን ለማንሳት ፈልጌ ነበር። እሱ ያው በሞባይል መኒ ስለሆነ ቀላል ነው። ሱፐር አፕም አያስፈልገውም። ቀጥታ ከባንኮቹ ወደ ቴሌብር መላክ ይቻላል። ኦኬ፣ ወይም ደግሞ ወደ ኤምፔሳ መላክ ይቻላል። ስለዚህ እሱን በሚቀጥለው ፌዝ ነው ኢንቴግሬት የምናደርገው በአጭር ጊዜ ግን ወደ እነሱ አውጪ። ስለዚህ ተደራሽነቱ ስቲል ሰፊ ነው የሚሆነው። በጣም አመሰግናለሁ። እንግዲህ መልካም የሥራ ዘመን። አመሰግናለሁ። ቴንክ ዩ። በዛሬው ልክ ድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ ምስሎችን እንዲህ በዲዛይን አሳምራ የቤት ማስዋቢያ ምስሎችን በኢፖክሲ በፕሪንቲንግ የተለያዩ ቴክኖሎጂ ነው የምትጠቀሚው አይደለ? እስቲ ጽዮን፣ በሌላ ቦታዎች ቲክቶክ ላይ በጣም ትታወቂያለሽ አይደለ? በዲዛይኖችና በስራዎች። ራስሽን ግን እስቲ አስተዋውቂ ለማያውቁሽ። እሺ፣ ጽዮን ደሳለኝ እባላለሁ። ያው ነርስ ነኝ። አሁን ደግሞ በዚህ በኢፖክሲና በፈርኒቸር ዙሪያ ላይ ነው የምሰራው። ያው የምታወቀው ስፓሮክራፍት በሚለው ነው። ስፓሮክራፍት። ስፓሮክራፍትን መጀመሪያ አስረጅኝ እስቲ፣ ምንድን ነው ስፓሮ? ያው ወፍ ናት። ክራፍት ደግሞ ያው የምሰራቸው እንትኖች ማለት ነው፣ እደ ጥበቦች። እንዴት አሰብሽው እስቲ? ኢፖክሲ ትንሽ 4-5 ዓመት ነው የተለመደው በደንብ ለፍሎሪንግ እንዲህ ለእንደዚህ አይነት ምስሎች እየተጠቀሙ ነበረ። እንዴት አስበሽ ጀመርሽ? ያው ነርስ ነኝ አላልኩም። ክሊኒክ ውስጥ እየሰራሁኝ አሰፓርት ታይም ምን ልስራ ብዬ ሳስብ ቤት ውስጥ በትንሽዬ በሞልዶች ነበር የጀመርኩትኝ መጀመሪያ ላይ ማለት ነውና እነሱ ሰርቼ ቀለል ያለ ነገር ውጪ የሚሸጠው ብዬ ሳስብ ቲክቶክ 5 ሚኒት ክራፍት አለ አይደል? ቲክቶክ ላይ ብዙ ጊዜ ይመጣልኛልና ኦኬ አልተለመደም ያኔ። ስለዚህ በሞክረው ብዬ አሰብኩኝና ሞልድ ገዝቼ
ከዛ ማታ ነው ምሰራ የነበረው ቀለበቷን እሰራትና ከዛ እጂ ስታፍ ሸጥላቸው ነበር ለነሱ ለጓደኞችሽ ለስራ ባልደረቦቿ እዛው ጎን ለጎን ይሄንን በቃ ትክክለኛ ሽቃላ እዛ እንትን እላለሁ። ከዛ አሪፍ ሲሆን ተውኩት ስራው። አሪፍ። እስቲ ዲዛይን ዋይዝ እስቲ የትኛው ይቀላል ማለት ይከብዳል። የዕደ ጥበብ ስራ ሁሉም ያደክማል፣ ኮንሰንትሬሽን ትኩረት ይፈልጋል፣ ብዙ ነገር አለው። ግን እንደው እስቲ የስራ ሂደትሽን አስረጅኝ ብንል አሁን እሳቸውን አፄ ሚኒልክን ስለምወዳቸው እንዴት ነው ፕሮሰሱን እስቲ አስረጅኝ። ፕሮሰሱ ይሄ ማቴሪያሉ እንትን ነው ኤምዲኤፍ ነው ከውስጥ ያለው ማለት ነው። ከዛ ስቲከር ይለጠፍበታል። ከዛ ደግሞ ኢፖክሲ ይፈስበታል ማለት ነው። ይሄ ግሎሲ እንዲሆን የሚያደርገው ኢፖክሲው ነው። ከዛ ዳርዳሩ ፍሬም ይደረጋል። ከዛ ወተር ፕሩፍ ይሆናል ማለት ነው። ስለዚህ መጨማደድ መቀደድ ምናምን የሚባለው ነገር ፌድም አያረግም። እንደገና ውሃ ሲነካውም አይበላሽ። ውሃ ግን ኤምዲኤፍ ላይ ቢነካ ትንሽ አለው ወይስ ከጀርባው ቢነካው ማተር ያራራል። ከፊት ለፊቱ ግን እንትን አይለው። ስለ ከገዛችሁ ከጀርባ ያለው እንትን ተንገቡ ከፊት እሷ ጋራንቲ ታደርጋለች። እሺ እስቲ ሲጀመር ስራ እንደዚህ አይነት ነገሮች ኢፖክሲ ውድ ነው አይደለ? አብሶ ደግሞ እየተለመደ ሲመጣ ስራው በደንብ እየተወደደ መጣ አይደለ? እስቲ ቻሌንጆች ከዛ እንግዲህ ከመወደድ አንፃር ሌሎች ስራዎች ላይ የሚያጋጥሙ ችግሮች ንገሪኝ። በኢፖክሲ ዙሪያ ከሄድን አለው የሆነ እንደ ኬሚካል እንደሌላ አይነት አይደለም። ይሄ እንደ ቫርኒሽ ምናምን ነገር አይደለም። ሬሾ ሚክስ አድርገህ ራስህ ሚክስ አድርገህ ነው የምትሰራው ማለት ነው። ስለዚህ ሬሾ ላይ ከተሳሳት ውሃ ከነካው ዳሜጅ ነው የሚሆነው ማለት ነው። እንደገና ደግሞ ወዲያው የሚደርቅ ነገርም አይደለም፣ ጊዜ ይፈልጋል። አሁን ለምሳሌ ለጊፍት ታዘክ እንደ ዛሬ ማታ ውሃ ጠብ ካለበት ዝንቦች ምናምን ከገቡበት እዛው ነው የሚደርቁት። ስለዚህ ዴሊቨሪ የምታደርግበት ቀን ላይ ሊበላሽብህ ይችላል ማለት ነው። ስለዚህ ደግሞ ሙሉ ኪሳራ ነው የሚሆነው። ሙሉ ኪሳራ ነው የሚሆነው። እሱ ቻሌንጅ ያደርጋል። ሰው ለስጦታ ሊሰጥ እየጠበቀ በቀኑ አለማድረስህ ምናምን፣ ይሄ ደግሞ ያንተ እንትን ችግር አይደለም። በቃ ሂደቱን የስራ ሂደት። እሺ የወርኪንግ ስፔስስ ቦታ የመስሪያ ቦታ ስራውን ስትጀምሩ እስቲ ምን አጋጠመሽ? መጀመሪያ ይሄ አልነበረም፣ 3x4 ነበረች። እሺ 3x4 እና እዛስ ነበር የምሰራው። እንዳልኩ የሞልድ ስራ ብቻ ነበር የምሰራው እንጂ ምንም ኤምዲኤፍ ምናምን ነገር አልጠቀምም ነበር። ለዛ ትንሽ ቆየውኝና በፓርትነርሺፕ ከአንድ ሰው ጋር ደግሞ ኮላብ አድርገን ፈርኒቸር ቤት ውስጥ ማስተማር ጀመርን ማለት ነው። ከዛ እያስተማርን እዛው እንሰራለን። ከዛ በኋላ ሴቭ አደረኩኝና ብር ደግሞ ይሄን ትልቅ ተለቅ ያለ ስፔስ ተከራየኛ። ፈርኒቸር ይሻላል ወይስ ኢፖክሲ ይሻላል? ማስ ላይ በማስ ኦርደር ከተደረግ ፈርኒቸር ይሻላል። አሁን ለምሳሌ አንድ አፓርትመንት ላይ በር ከታዘዝክ በቃ ርዝቅ የምንለው በቃ ዘጋን የዓመት ጨረስን ልትይ ነው። ፈታ ብለህ ትኖራለህ። ስለዚህ እሱ ነው። ኢፖክሲ ደግሞ አሁን ያው አለ በስቷል፣ እንደ ድሮ አይደለም። ገበያው ትንሽ ኮምፒቲሽን ላይ ገብቷል። ግን የራስህን አርት ከጨመርክበት ደግሞ ተፈላጊነትህ በዛው ልክ ነው። ተመሳሳይ ነገር ካልሰራክ በጣም ደስ የሚል አርት ስቲ እዚህ ጋር የቢላ ነገር አይቻለሁ። መስታወትና ቢላ እንደዚህ አይነት የአልኮል ጠርሙሶችን ተሰባብረው የሚደረጉት እንደዚህ አይነት ክሬቲቪቲ መጨመሩ ራሱ ያንቺ ወይም የስፓሮ ክራፍት መለያም ካረግሽው ጥሩ ይሆናል። እሱን አንዴ ትሰራውና እስኪደገም ድረስ ትሰራበታለህ። ግን ያው የሚያናድደው ፓርት ምንድነው? አንዴ ፖስት ካረከ በኋላ ሰው እሱን መድገሙ ያው እንደዛ የትኛውም የጥበብ ስራ ላይ እንደዛ ነው። ግን እንዳንቺ አስመስሎ የሚሰራው ስለማይኖር ወይ ራስሽን ሀሳብ ቀድመሽ ማድረግ ስለሆነ እሱ እየተሻለ ነው። ምን ያህል እስቲ በቀን ፋይናል የሆኑ በቃ ያለቁ ለሽያጭ እንበል እኛም ጊፍት እንስጥ እንበል ያለቀ ነገር ለመስራት ምን ያህል ጊዜ ይፈጅብሻል? ከምን ያህል ሰው ጋር ነው የምትሰሪው? አሁን 5 ነን። እሺ አሁን ለምሳሌ ይሄኛውን ዴሊቨር ለማድረግ እስከ 4-3 ቀን ምናምን ነገር ትይዛለህ። ምክንያቱም ፕሪንት ለማድረግ አንድ ቀን አዘ በኔክስት ዴይ ቢመጣ ኢፖክሲው ለመድረቅ ደግሞ 24 ሰዓት ይፈጃል። ኦኬ ዴሊቨሪ ታይም እንካን ምናምን ከሌለው ነው የምልህ ሚኒመም 3 ቀን። ሚኒመም 3 ቀን። አሪፍ። እስቲ አሁን ይሄንን በዚህ መልኩ ጀምረሻል። ጎን ለጎንም የምትሰራቸው ሌሎች ስራዎች አሉ። የበጎ አድራጎትንም አይቻለው። እነሱን ነገሮች ስለምንድን ነው የምትሰሪው? እንደው ለምንድን ነው የምትሰሪው? በጎ አድራጎት አይባልም፣ ግን ከምን ተነስተሽ ያን ነገር ለማድረግ ያሰብሽው? እኔ ዋናው ሀሳቤ ምንድነው ሰዎቹን አምጥቼ እዚህ ጋር የስራ እድል መፍጠር ነው። እኔ ስፔስ አለኝ አይደለ እዚህ ጋር። ስለዚህ የስራ እድል እነሱን እዚህ ጋር አስገብቼ የስራ እድል መፍጠር፣ አሁን ማሰራት ሊሆን ይችላል፣ እዛው ጎዳና ላይ ባሉበትም ፕሮሞሽን ማሰራትም ሊሆን ይችላል። እንደነገርኩ ከዚህ በፊት ዋናው አላማዬ ባሉበት ቦታ ፕሮሞሽን እንዲሰሩ
ላይክ የሆነ ብራንድ አምባሳደር እንደሚባሉ አሉ አይደለ ታዋቂ ሰዎች እነሱ ደግሞ ምንም ፕሮፋይል የላቸውም ስለዚህ ባሉበት ቦታ እነሱን የኔ ብራንድ አምባሳደር ለማድረግ ነው ዊን ዊን ማለት ነው ከዛ ግን ያው ቢኒ መጥቶ እዚህ ሰርቷል ከዛ ደግሞ ያው አሁን ወደ ሀገሩ ሊሄድ ነው ለሱ ደግሞ እዛ ቋሚ ስራ የሚሆንለትን ለማድረግ ደግሞ ተፍተፍ እየሞከራችሁ ነው በጣም አሪፍ እንግዲህ ይሄ ነገር እንዲሳካም ድጋፍ ማድረግ የምትፈልጉ ሰዎች ካላችሁ ያው ጽዮን ቲክቶክ ላይ በደንብ መረጃውን ትሰጣለች እዛ ላይ ሄዳችሁ ማየት ትችላላችሁ እና መጨረሻ ጥያቄ ላድርግልሽና እስቲ ወደፊት እዚህ ጋር መተናየ ነው በጣም ሰፊ ስፔስ ትልቅ ነገሮችን ይዘሻል ግን ከዚህ በላይ ደግሞ ቪዥን ይኖርሻል እንደማታርፍ አውቃለሁ ስለዚህ ሁሌ ቁጭ ብላ እንደምታስብ ስለዚህ ምን አይነት ሀሳብ አለሽ ለወደፊቱ ኢንስፓየር የሚያደርገኝ እኔ እውነት ለመናገር ወርክሾፕ ነው ትልቅ ወርክሾፕ ካለ ሀብት ነው ማሽን ካለ የሰው ኃይል ካለ ሀብት ነው ሾሩም ቲክቶክም ሾሩም ነው ጥሩ አባባል ያ እና ትንሽዬ ስፔስ ለሾሩም ይበቃል ግን ዋናው ነገር ግን ያንተን አቅም የሚያሳየው ወርክሾፕ ነው ስለዚህ እግዚአብሔር ከፈቀደ ያው በትልቅ ወርክሾፕ ቀጣይ እንገናኛለን አሪፍ ኦቶሜትድ የሆኑ ማሽኖችን አመተሽ ያ እግዚአብሔር ይፍቀድ እንግዲህ መልካም የሥራ ጊዜ እናመሰግናለን በጣም ቆይታችን አመሰግናለሁ እኔም በጣም አመሰግናለሁ የዛሬው ሃሽታግ ሽቀላ ይሄን ይመስል ነበር በሚቀጥለው ሳምንት እንገናኝ መልካም ጊዜ